الله والصلاة والسلام على رسول الله وقالوا በተጨማሪ ሚላዱ እነዚህ ጣዖታውያን አይዛ ኩና ዒዛማ እኛ ነገ መሐመድ እንደሚለው ሰውነታችን ፈርሶ አጥንታችን አጥማችን በሚረግፍበት ጊዜ አሉ ወሩፋተን እንደገና አጥንቱ ደግሞ ከመቆየቱ ብዛት የተነሳ በስብሶ እንደ ፋንዲያ እንደዚህ ሲይዙት የሚፈረፈር በሚሆንበት ጊዜ አሉ አይና ለመብዑቱና ኸልቀን ጀዲዳ እውን እሱ እንደሚለው ያኔ እንደገና ቂያማ የሚባለው ነገር ደርሶ አዲስ ፍጥሮች ሆነን እንመለስና እንታደሳለን ማለት ነው ብለው ይጣየቃሉ ስበርሳቸው ይሄን እንደ ጉድ ቆጥረውት ማለት ነው እንደዚህም ይላሉ ደግሞ አንዷ አጀንዳ አሊዝላቸው ሲል ሌላ ደግሞ ይፈጥራሉ ማለት ነው እንግዲህ ቀደም ሲል የተነሱት አጀንዳዎች ራሱ የማይቋጥሩ ሆነው በተቃራኒው ያው ህዝብ እየነቃባቸውና እያወገዛቸው ሲመጡ እጅላ ለመስጠትና ላለመሸነፍ ሌላ ሹባ ደግሞ ይፈጥራሉ በሌላ በኩል ማለት ነው እስቲ እንተውና እንዲያው እሱ የሚለው ሐቅ ነው የምትሉ ከሆናችሁ ሰው ከሞተ ሰውነቱ ተበሰበሰና አጥንቱ የተተፈረፈረ በኋላ አፈር ጋራ የተቀላቀለ ሰው ቂያማ የሚባል ነገር ይመጣና ልክ እንደ በቀሎ ይበቅላል ሙሉ ሰው ሆኖ እንደገና ይመለሳል ይታደሳል ይላል ይሄ ነገር አሁን ማዕቁል ነው ይልሃል ማለት ነው ይሄን በሚለው ጊዜ እንግዲህ ተራው ጥሬ የሆነ ሰው እርግጥ ይከብደዋል ማለት ነው ለእውነትም እንዴት አድርጎ ሰው ተበሰበሰ ተፈረሰ ከአፈር ጋር ከተቀላቀለ በኋላ መልሶ ሰው ይሆናል የሚለው ለግብስ ሰው የሚያሰድ ይመስላል ማለት ነው ይሄን ደግሞ ያዋጣን እንደው ብለው ደግሞ ሌላ አጀንዳ ከፈቱ ማለት ነው በዛ አባባል ማን ይحيي العظام وهي رميم እንደሚለው ሱረቱ ያሲን ላይ ማለት ነው እና ኡመያ እና ኡበይ ኢብኑ ኸለፍ ተመቃብር አጥንት የኖረ አጥንት ይዘው መጡ ነብዩ ፊት መጡና ያ መሐመድ አተዝዑሙ አን هذا يحيى من جديد ያሉ እንደዚህ ሲነካው ይቦናል ልክ እንግዲህ ስንት 200 ሺህ ዓመት 400 ዓመት የቆየ አጥንት ስትነካው ልክ እንት ነው የሚቦነው አፈር በልቶታልና ማለት ነው ይሄን እንዲህ ሲነካው ይጨሳል እንደዚህ የቦነነ እየተፈረፈረ ማለት ነው ይሄን እኮ ነው መሐመድ ነገ አዲስ ሰው ሆኖ ተነስቶ እንደገና እንደኛ ይናገራል ይንቀሳቀሳል ይያለ የሚነግራችሁ ጉድ አይደለም እንደ ይላል ማለት ነው ማን يحيي العظام وهي رميم እስቲ ምን እንደሚል እናሳየው እና ስላጥንት ብዙ ሲቆይ ምን ያህል ተጥቅም ውጭ እንደሚሆን አልገባውም ይሆናል እና ብለው ይዘውላቸው መጡ በአደባባይ ማን ነው ካዕባ አጠገብ እንደዚህ እየፎረፎረው ማን يحيي العظام وهي رميم ይሄንን አጥንት እንግዲህ ነገ መልሶ የሚመልሰውና የሚያድሰው ኃይል አለ ትለናለህ ማን ነው ይሄንን እንደገና ሰው ሊያረገው የሚችለው በማለት ጠየቁ ያኔ መልሱ እነሱ ከመምጣታቸው በፊት መልሱ መጥቷል وقالوا لا اذا كنا عظاما ورفاتا እኛ ሰውነታችን ፈርቶ ተገነጣጥሎ መፋሲላችን ብስባሽ በመንሆንበት ጊዜ አይና ለመብዑቱና ኸልቀን ጀዲዳ እንደገና በአዲስ መልክ አዲስ ሰውና ፍጡር ሆነን እንመለሳለን ይለናል መሐመድ የማይለው ጉድ የለም አሁን ይሄ እውነት ይመስላችኋል እያሉ ይናገራሉ ህዝቡን ለማወናበድ ማለት ነው ያኔ አላህ Subhanahu Wa Ta'ala ቀጥታ የሱ ጉዳይ ስለሆነ ነብዩ መልስ እንዲሰጡ ምድል አልሰጣቸውም ጥያቄው ሲቀርብ ተረበል ዓለሚን የሚቀጥለው አያት መልስ ሆኖ መጣ ማለት ነው ቁል ኩኑ ሒጃረተን አው ሐዲዳ እናንተ አንድ የሆነ ነገር ፈርሶ ተበላሽቶ በስብሶ ቦኖ እንደገና አይመለስም የምትሉ ከሆናችሁ ይሄ ብቻ አይደለም ከዚህ የባሰ ከህይወት እጅግ የራቀ ነገር ሁኑ ከፈለጋችሁ ኩኑ ሒጃረተን ና አጥንት እሱ ድንጋይ ሁኑ ድንጋይ አብዓደል አሽያ ነው من الحياه ከህይወት በጣም የራቀ የደረቀ ድንጋይ ነው ምናምን ተናንተናም ህይወት ገብቶበት አያውቅም ወደፊትም ህይወት አይቀበልም ድንጋይ አይደለም እንዴ እንደገና ደግሞ ከድንጋይ የበለጠ ማን ነው ጠንካራው ብረት ነው ድንጋይን የሚፈረካክስ እና ተፈለክም ብረቱን ድንጋይነቱ ታልበቃህ እኔ ግን ማስነሳት አይቀርም ይላል ድንጋይንም ህይወት ይግባበት አልኩት አነሳዋለሁ ሰው ላረገው ይችላልኝ ብረትንም እንደዛው ህይወት ታስገባውበት ህይወት የማይቀበልበት ምክንያት የለም ምክንያቱም እነዚህ ነገሮች በተፈጥሯቸው ከህይወት የራቁ ያደረኳቸው እኔ ነኝ ከፈለኩኝ ድንጋም ህይወት ይኑርህ ብረትም ህይወት ይኑርህ ብዬ ላመጣው ይችላልኝ እንኳን ተናንተና ልምድና ተሞክሮ ያለውን አጥንት ማለት ነው
አጥንትማ ወትሮውንም ሰው ነው ወትሮስ ተምን ተነሳ ካፈር አይደለም የመጣው አደም እና መጀመሪያ ከአደም ከአፈር ነው የተወሰደው ሰው ሆኖ ለተወሰነ ጊዜ ቆየ ተመልሶ ሞተ ፈረሰ ወደ እናት አገሩ ተቀላቀለ እንደገና ያ ወትሮ የነበርክበት ሰውነት ደግሞ ነገ እናት ወሎ ታልኩት ይሄ ጠቢዒ ነው ጭራሽ በሎጂክም ደረጃ ማለት ነው ግን ከዛ ከበድ ያለ ከህይወት ጋራ ትውውቅ የሌለው ግንኙነት የሌለው አለ ይልቁንስ መከራከራችሁ ካልቀረ እኔ ላስተካክልላችሁ አጀንዳውን ማለቱ ነው እና ድንጋይ ሰው ይሆናል ቢባል በጣም ይከብዳል ወይም ደግሞ ብረት ህይወት ሊኖረው ይችላል ቢባል ሊከብዳል እሱም ይሁን ችግር የለም ከፈለገ ያ የበሰበሰውን አጥንት ጉዳይ ተውትና ከፈለክ አንተ ላለመነሳት ተመነሳት ለመደበቅ ከፈለክ ድንጋዩን ከፈለክም ብረቱን እኔ ረግማ አንፊክ አመጣለሁ ሰው አድርጌ ይላል አላህ Subhanahu Wa Ta'ala አው خلقን مما يكبر في صدوركم ለምሳሌ ነው ብረትና ድንጋን የተከስኩላችሁ ከዚህም የባሰ የከረረና የጠነከረ ህይወት የማይቀበል ነገር አለ ካላችሁ እሱንም ሁኑ በተጨማሪ ይላል አላህ Subhanahu Wa Ta'ala ከይሁዳ ምን ቀረ ምክንያቱም ان الله على كل شيء قدير ነው የአላህ ኃይል ገደብና ወሰን የለውም ሁን ካለው የማይሆን ነገር የለም ብትፈልግ ድንጋይ ብትፈልግ ብረት ተዛም በላይ ደግሞ ወደ ህይወት ለመምጣት እድል የለውም የምትለው ነገር ካለ የፈለከውን ሁን እኔ ግን አመጣለሁ ይላል አላህ Subhanahu Wa Ta'ala በእናንተ ደረት ውስጥ ከህይወት የራቀ የፈለገውን ነገር ፈልጉና እሱን ሁኑ ብለህ መልስ ስጣቸው አለ መልሱ ተሰጠ ያኔ ዋናው መልስ ሲሰጥ እንደገና ስለ ቀጠሮ መጠየቅ ጀመሩ እንደገና فسيقولون من يعيدنا ይሽ በዚህ መልክ የሚመልሰን ማን ነው መጨስ ነው ብለው ጠየቁ ደግሞ እንደገና ማለት ነው የፈለጋችሁትን ድንጋም ሁኑ ብረትም ሁኑ ከዛም የከፋ ጠንካራ ነገር ሁኑ መልሳቸዋለሁኝ ሲላቸው من يعيدنا ማን ነው መላሹ አሉ قل الذي فطركم اول مره መጀመሪያ ካልነበርክ ያስገኘህ ነው አለ ባጭሩ ትናንትና ማን ወደ ህይወት ያመጣ አፈር አልነበርክም እንዴ ትናንትና ወደ ህይወት ያመጣ ኃይል አሁንም ይመልስሃል ሌላ አዲስ ደንበኛ ትፈልጋለህ እንዴ ይላል አላህ Subhanahu Wa Ta'ala فسينغضون من يعيدنا ወደ ህይወት ይመልሰን የሚችለው ማን ነው ሲሉ አላህ የሚለው በሚለው ቃል ቀርቶ በቀላሉ ሎጂኩ ጋር ለማገናኘት قل الذي فطركم اول مره ትናንትና ማን ያስገኘህ ሰው ያደረገህ አላህ ነው ስለዚህ እሱ ነው አሁንም በነካጁ እንደ ልማዱ እሱ ነው አሁንም ወደ ሰውነት የሚለውጥህ ይሄን የሚያቅተው ቢሆን ኑሮ ትናንትና ለምን ፈጠረህ ነው ትናንትና ፈጥሮሃል አይደል ከአፈር አይደለም ወደ ሰው ያመጣህ ያኔ ያላቃተው እንደገና አሁን መመለስና ማደስ እንዴት ያቅተዋል ወሆ አህወኑ عليه ይላል መጀመሪያ አንድ ሰው ልማድ ያለው ሰው ባለሞያ መጀመሪያ ታይቶ ተሰምቶ የማያቅ ነገር ፈልስፎ የፈጠረውን ነገር ሲያረጅና ሲበላሽ መጠገን ያቅተዋል በሰው ደረጃ እንኳን እንደው መጠገንማ ያልሰሩትንም ዕቃ መጠገን የሚችላል ሜካኒክ ስንት ነገር አለ አይደለም እንዴ እንኳን የገዛ ዕቃውን ቀርቶ ግን መጀመሪያ ነው የሚከብደው አንዲ ነገር አፈር ሰው መሆን የማይቻል ቢሆን ኑሮ መጀመሪያ ያቅት ነበረ ማለት ነው ተችሏል መጀመሪያ ፈጥሮሃል አንጥቶሃል ለአመታት ለዘመናት እንድትኖር አድርጓል በህይወት ላይ እንደገና ተመለስክ ፈረስክ ተመለስ በሚልህ ጊዜ ያ የመጀመሪያውን ሸክላ ተሰበረ በአገራችን ሸክላ የሚሰሩ ሰዎች ሸክላውን ተኮሲ ተቆሻሻ ሰብስበው መልሰው ይፈጩታል ፈይተው እንደገና አዲስ ሸክላ አንተ ተሰበረ ብለህ ምጣዱን እንትኑን ወሩረዋል ያንን ሰብስበው ሰልቀው እንደገና ጋግረውት አዲስ ሸክላ ሄደህ ትሸምታለህ እንደገና ትገዛለህ ያ የሸክላው ፍራሽ እንደገና መልሶ አዲስ ሸክላ ይሆናል ማለት ነው ብረትም እንደዛው ነው ብረት የተቆራረጠውን ብረት ሁሉ የሚለቅሟሉ አይደለም እንዴ ወደው ለፋብሪካ ይሸጣሉ ያ ብረት ይቀልጥና እንደገና ጥሩ መሳሪያ ሆኖ መልሰህ ትገዛዋለህ ማለት ነው በሰው አቅም እንኳን ስለዚህ የታገልግሎት የወጣቃ መመለስና ማደስ የተለመደ ነገር ነው መጀመሪያ የሌለ ነገር ማምጣት ነው ግን መክበድ ካለበት መክበድ ነበር በአላህ ደረጃ ግን የሚከብድ ነገር የለም وهو اهون عليه
ተመጀመሪያው ክለሳው በጣም ቀላል ነው እናንተም እንደምታውቁት ይላል አላህ Subhanahu Wa Ta'ala فسينغضون اليك رؤوسهم ይሄን በመትላቸው ጊዜ የሚሉትን አተው ጭንቅላታቸውን ማወዛወዝ ይጀምራሉ ትቢተኛ ባላጋራ ሽንፈትን ሊቀበል አይፈልግም አንዳንድ ጀግና ሰው ከሆነ ሲክን መፈናፈኛ ስታሳጣው والله በቃ እጅ ሰጥቻለሁ ተሸንፈያለሁ ያ ጎበዝ ነው መጀመሪያውንም ሐቅ ያለኝ መስሎት ነው የሚከራከረው አንዳንዱ መናጢ ግን አፈርደም አብልተው ሚዝ የሚጨብጠውን አሳጥተው ይያለ አፉ ደፍሮ ተሸንፈያለሁ እውነተኛ አንተ ነህ ማለት አይችልም ግን የተፈጥሮ ስሜቱ ውስጡን ስለሚረብሸው በጭንቅላቱ እንዲወዘውዛል ተሸነፍኩ ላለ ማለት ምንድነው እንዲህ ማለቱ ይሄ እንኳን ማይመስልም ማይሆን ነገር ነው ለማለት ነው ግን እሱ ባፉ መቃወም አልቻለም ሚለው ሁሉ አጥቷልና ማለት ነው መቀበልም አልፈለገም ምን ይሆናል ጭንቅላቱን ማወዛወዝ መንቀያቀጅ ይሆናል መልሱ فسينغضون يكرؤسهم ይሄን መልስ ሲሰጣቸው ሌላ እንግዲህ የሚከራከሩበት ነጥብ ሲያልቅባቸው ጭንቅላታቸውን ማወዛወዝ ይሆናል ይላል ويقولون متاه አየ እንግዲህ ሁልጊዜ ጭቅጭቅ መፍጠር ነው ስራቸው ይሄ ነገር ይደረጋል ለማድረግ የሚችል ኃይል አለ ከተባለ ስለ ጊዜው ምን ያስፈልጋል መቼ ነው የሚፈጸመው ይላል አሁንም ጭቅጭቁን ንዝንዙን ለመቀጠል ማለት ነው ይሽ ያስነሳዋል የፈለገው ድንጋይ የሚሆን ብረት የሚሆን የፈለገው ይሁን ይመልሰዋል ያድሰዋል ብለሃል መቼ ነው ደግሞ ይሄ ሁኔታ የሚካሄደው ቀጠሮውንስ ብትነግረን በዛው ግር መንገድ ከን አሏቸው ቁል አሳ يكون قريبا ይሄ በቅርብ ጊዜ ሊከሰት የሚችል ነገር ነው ከፈለገ ስለ ቀጠሮውን የምን አገባኝ ሊያሳስቷቸው ነው ቂያማ ቀን መቼ እንደምትደርስ ለማንም አልነገረም አላህ Subhanahu Wa Ta'ala إليه يرد علم الساعة يسألونك عن الساعة أيان مرساها فيما أنت من ذكرها إلى ربك منتهى نونا ዋናው እንግዲህ አጀንዳ ሲቸነፉ እንደገና በጃዙር ነብዩን ለማሳሳት ቀጠሮ መጠየቅ ጀመሩ እንደገና ማለት ነው መቼ ነው እንደዚህ የሚያደርገው ዓለምን ሙታን አንስቶ እንደገና አዲሶ የሚመልስበት ቀጠሮው ስንት አመት ቀረው ስንት ወራት አለው ብለው ይጠይቁሃል ይሄ ያንተ ስራ አይደለም መልእክቱን መናገር እንጂ ቀጠሮ የራሴ ነኝ የምወስነው አላህ እንዳያሳሱ ተጠንቀቅ ቁል አሳ يكون قريبا ቸኮላችሁ እንዲህ ያንን ውጤት ለማየት ቅርብ ሊሆን ይችላል አይዟችሁ አይቀርባችሁም ብለህ ተዋቸው እንጂ የኔ አላመት ወይ ብለህ ብትናገር በእኔ ስራ ጣልቃ ትገባና ስትላይ ተወድቃለህ እንዳያሳስቱህ ይላል ጥላት እንግዲህ በተለያየ አጀንዳ ያዋክባል በዛ አጋጣሚ አንድ ስትላይ እንድትወድቅለት ይፈልጋል ማለት ነው ማሸነፍ እንኳን ባይችል የሆነ ነገር ማጋጨት ስለሚፈልግ የሆነ ያልሆኑ ነገሮችን ሲደረድር ቁጥም መሆን አለብህ እንዳትበላ ማለት ነው እና ቅርብ ሊሆን ይችላል ብለህ ለፋቸው ዝም ብለህ ዋናው ነገር ዋናው አጀንዳ ላይ ተስማምተናል አሁን አላህ አላ ኩሊ ሸይን ቀድር ነው የሚለውን ደግሞ እኮ ይቀበላሉ የሚገርም ነገር አላህ በሁሉ ነገር ቻይ ነው የሚለውን ሎጂክ ይቀበላሉ በሁሉ ነገር ቻይ ከሆነ ታዲያ ይሄ ነገር ብቻ ለምን እስቲስና ተደረገ ዋናው ላይ ተስማምተናል ከዛ በኋላ ግን መቼ ይሆናል የሚባለው ዛሬ ሆነ ነገ ሆነ ምን ልዩነት አለው ይሄ ታመት በኋላ ይሁን ከ300 አመት በኋላ ቢሆን መጀመሪያ ይሄን ነገር ጌታ ሊያደርገው የሚችል ነው ማለት ላይ ከተስማማህ ቀጠሮ መርዘምና ማጠሩ የሚያመጣው ነገር የለምና ቅርብ ሊሆን ይችላል ብለህ ለፋቸው ይላል يوم يدعوكم فتستجيبون بحمده አለ ያ ቀጠሮ በሚደርስበት ጊዜ ዋናው ስንት ቀንና ስንት ወራት ቀርቶታል የሚለው ሳይሆን ግን እንደምትመለሱ አሁንም ማረጋግጥላችኋለሁ ጌታ ቀጠሮ ደርሷልና ኑ ተነሱ ተመለሱ ብሎ ሲጠራችሁ በእስራፊል አማካይነት ፈተስተጅቡነ ቢሐምዲሂ ያኔ እንዳውኑ መግረጭረጭ ቀርና አቅማችሁን አውቃችሁ ጌታን ከማመስገን ጋር ጥሪውን ትቀበላላችሁ ይላል ትቢተኛ እንግዲህ መጨረሻ የፈለገውን ያህል ትፍረጨረጭ ቆይቶ ልክ ሲገባ ማመስገን ይጀምራል ማለት ነው አለቃዬን ያልገባኝም ነበር አልተረዳሁም ነበር እንዳመሰግናለሁ ይቅርታ ይደረግልኝ ነው የሚለው አይደል መጨረሻ እና እንዳሁኑ እየተፍረጨረጭና እየደነፋህ አይደለም የምትነሳው ባይሆን መነሳታ አይቀርም ያኔ ግን አቅምህን አውቀህ አንገትክን ደፍተህ
ተስተጅቡነ ቢሐምዲሂ اللهم لك الحمد የቀጠሮህ ደረሰ እያልክ እያመሰገንክ ነው እንድትነሳ ማደርግህ ይላል አላህ Subhanahu Wa Ta'ala። እና አንድ እንግዲህ ትቤተኛ ጥላትህ የመጨረሻ እርምጃ ስትወስድበትና ሽንፈቱን ሲጋት ምን ይሆናል? ማመስገን ይጀምራል። ተመሸንኳ ቢሆን ተለማምጬ ትንሽ ቅጣቱ ቀለል ቢልኝ በሚል ማመስገንና አንተን ማመኳሸት ይጀምራል ማለት ነው። ስለዚህ ጌታን ከማመስገን ጋራ ጥሪውን ትቀበላላችሁ። እንዳሁኑ እንደዚህ እየተከራከራችሁና እየፎገላችሁ አይደለም የምትነሱት። አቅማችሁን አውቃችሁ አንገታችሁን ደፍታችሁ ለጌታ ምስጋና እየደረደራችሁ ትነሳላችሁ። ወተዙኑነ ኢለቢስቱም ኢላ ቀሊላ እና በዱንያ ዓለም ወይም በመቃብር ውስጥ ትንሽ ጊዜ እንጂ እንዳልቆያችሁም ትገምታላችሁ። ያ ብዙ እንግዲህ አላፈ ሲኒን ልትኖሩ ትችላላችሁ መቃብር ውስጥ። ያ ቀጠሮ ሲደርስና ሳስነሳችሁ ግን አንድ ቀን የዋልና አይመስላችሁም። ያለፈውን የዱንያ ህይወታችሁንም የመቃብር ዓለም ይዘታችሁን በሙሉ እንደ አንድ ቀን ለሊት አርጋችሁ ታዋላችሁ ማለት ነው። አሁን ረዘመብን መቼ ነው እያላችሁ ተጦልዑ ትሆናላችሁ። ያኔ ደግሞ ምን ያህል ቆየን ሲባል በመቶ ሺህ ዓመት የቆየው ሁሉ ትናንትና ነው ይላል ልቡ ተሰውሮ ማለት ነው። በዛ መልክ እንደማስነሳችሁ አረጋግጥላችኋለሁ ባላቸው። ወቁል ሊዒባዲ የቁሉ ለቲ አህሰን። እነዚህን ትዕቢተኞችና ሞገደኞች ተዋቸውና ለነዛ ለቀናኤዎቹ ባሮች እንደሚከተለው በልልኝ። እነዛ መናጢ የሰይጣን ሎሌዎች ምንም ቢሆን ቢመክሯቸው አይሰሙ። የነሱ እዚህ ድረስ ይበቃል። ከዚህ ቀጥሎ ስለ ወዳጆች ነው ምነግርህ ይላቸዋል ነብዩ። እና لعبادي المؤمنين ማለት ነው። ተሽሪፍ ነው ይሄ ኢዳፋ لعبادي المؤمنين ولا عبادي الذين እንዳለው ማለት ነው። يقول التي هي احسن። እነዚህ ሙእሚን የሆኑት ያንተ ተከታዮችህ በእነዚህ በጥላቶች እየተዋከቡ ስትላይ እንዳይወድቁ የሚከተለውን ምክር ስጣቸው ይላል። إن الشيطان ينزغ بينهم። ሸይጣን ቀንደኛ ጥላታቸው ነውና ምን ጊዜም ቢሆን ከነዚህ ከኩፋሮችና ተሙሽሪኮች ጋራ እየተባበረ በመሐከላቸው ብጥብጥ ያነሳባቸዋል። በዛ በብጥብጥ ጉዳት ላይ እንዳይወድቁ ለወዳጆች የሰይጣን እንደባና ተንኮል ንገራቸውና አስጠንቅቃቸው ይላል። እነ ሸይጣን ينزغ بينهم። ሰዎችን እንግዲህ ሁሉ ጊዜ እንዳይስማሙና እንዳይግባቡ የሚያደርገው የሚመነሸው መሐከል ችግር ፈጣሪ ሸይጣን የሚባል ቀንደኛ ጥላት አለ። እነዛ ሰዎች ራሱ የሱ ሰለባ ናቸው፣ ሙሽሪኮቹና ኩፋሮቹ ማለት ነው። እነሱም በቁጥጥራቸው ስራ አድርጎ አሰልፏቸዋል ለሱ አላማ። ያኔ ከነሱ ጋራ ያብርና ሙእሚኖችን ሁሉ ጊዜ ችግር በመፍጠር ሰላም ሊነሳቸው ይፈልጋል ማለት ነው። ስለዚህ በፊት ለፊታችሁ ቁመው ምታዋቸው ብቻ አይደለም ጥላቶቻችሁ፣ የማታውት ስውር ጥላት አለ እነሱን የሚሾፍር። እሱን ወቁና ተጠንቀቁበት በላቸው ይላል። ينزغ بينهم ማለት በመሐከላቸው ብጥብጥን ለመፍጠር ሁሉ ጊዜ የማያቋርጥ የሆነ ሽሪር የሆነ ጥላት አለባችሁ። ان الشيطان كان للانسان عدوا مبينا። ሸይጣን ለሰው ልጅ ተመጀመሪያ እስከ መጨረሻ ድረስ ግልጽ የሆነ የለየለት ጥላት ነው። ስለዚህ እሱ እስካለ ድረስ በሰዎች መሐከል መግባባት ይኖራል ማለት ዘበት ነው። በተለያየ አመለካከት ያላቸው ሰዎች ማለት ነው። የሰው ልጆች በተፈጥሯቸው ሰው ናቸውና ለመቀራረብ የሚያስቡበት ጊዜ አለ። ብዙ ጊዜ ግን አጅሬ አይሰጣቸውም፣ አይፈቅድላቸውም ማለት ነው። አንተ ተቸነፍክ ማለት ነው። እንዴት ለሱ እጅ ትሰጣለህ? ተንበረከካለህ? ምን አይነት ፍራት ቡካታም ነህ ብሎ ይቆሰቁሳል ማለት ነው። እዛ ጊዜ እንደገና እሳት ለብሰህ ትነሳለህ እንደ አዲስ ማለት ነው። ይሄንን እንግዲህ ተጀርባ ችግር የሚፈጥርባችሁ እሱ መሆኑን አውቃችሁ ሁሉ ጊዜ ተዓቁል መሆና ቆም ብሎ ማሰብና ማስተዋል ሁሉ ልማዳችሁ ይሁን። አለበለዚያ አጅሬ አንዱ ነገር ቢከሽፍበት በሌላው በኩል እንደገና ያላትማችኋል። እሱን ተጠንቀቁት ይላል። ለምን? እሱ ግልጥ ጥላት ነው፣ በምንም ነገር አይደራደርም። ከናንተ የሚፈልገው እሱ አንድ ብቻ ነው። ሁላችሁንም ይዞ አግተልትሎ ጀሃነም መጨመር የሚያረካው ይሄ ነው። ስለዚህ እንደ ሰው ዳኞች በገንዘብ በሹመት በተለያየ ጥቅማ ጥቅም ልትደልለው አትችልም። ብትለማምጠው ብታወድሰው ጋሸ ብትለው እግሩን ብስመው አይተውህም። እሱ የሚፈልገው ያንተን ጥፋት ብቻ ነው። የሰው ጥላት ከሱ አኳያ ቀላል ነው። አንዳንዱ በገንዘብ ይቸነፋል፣ አንዳንዱ በሴት ይቸነፋል፣ አንዳንዱ በስልጣን ይቸነፋል። በተለያየ መልክ
በጸባይ በትዘው ጊዜ ምንም አውሬ ቢሆን እንኳን በተወሰነ ደረጃ ለዘብ ይላል ማለት ነው ሰው ነውና ሸይጣን ግን ካንተ የሚፈልገው ነገር የለም ነፍስህን ብቻ ነው የሚፈልገው አንተ ጀሃነም ወስዶ መቆስቆስ ከዛ ውጭ ያለ ነገር አይቀበልም ማለት ነው ይሄ ሸይጣን እንግዲህ ጥላቶች ሁሉ የከፋ ጥላት ማለት እሱ ነው እነዛ ወንድሞችህንም አውሬ አድርጎ የሚያባላህ እሱ ነው ከጀርባ ማለት ነው ይሄንን ያወቁ ሙእሚኖች እንግዲህ ሁሉ ጊዜ ዋናው ጥላታቸው ማን እንደሆነ ካወቁ እነዚህ ጥቅቅን ቅጥረኞች ናቸው ሎሌዎች ናቸው ሰዎቹ እሱ ላይ ነው ጥንቃቄ ማድረግ ያለብህ ማለት ነው ረቡኩም አዕለሙ ቢኩም ጌታችሁ በእናንተ ሁኔታ ጠንቅቆ የሚያጌታ ነው ውጫችሁንም ውስጣችሁንም አብጠርጥሮ ከራሳችሁ በበለጠ ያቃል ማንነታችሁን ስለዚህ እንደ ስራ ውጤታችሁ እንደ አቋማችሁ ነው የሚመነዳችሁ እንደ ሰው መሸወድ ማታለል አትችሉም ማለት ነው እና አንተ ራስክን ከምታቀ የበለጠ እኔ ያቀሃለሁኝ ውስጥህንም ላይህንም እና ተላይ መልካም እየተናገርክ መጥፎ የምታረግዝ ከሆነ ምታታልለውን ፈልግ እኔ አልታለልም ይላል አላህ Subhanahu Wa Ta'ala እና በእናንተ ሁኔታ ከእናንተው የበለጠ ራሴ አላ ያዕለሙ ማን ኸለቀሁ ለጢፉል ኸቢር እንዳለው እቃዬ ናቸው የፈጠርኳቸው የሥራ ውጤቴ ናቸው እና አንድ ሰው እቃው ውስጥ ያስቀመጠውን ሚስጥር አያውቅም በሰው ደረጃ ቤት ውስጥ ያሉ እቃዎች ሁሉ በሙሉ ታቃቸዋለህ እያንዳንዱ ቁራቁም በውስጥ ደግሞ ያስቀመጥካት የተለያየች ነገር ካለ ያችን ሁሉ ታቃለህ ገና ውጭ ሆነ ማለት ነው አላህም ደግሞ ከዛ በላይ ነው እናንተን የሚያቃችሁ እያንዳንዳችሁ ደጎችም ከሆናችሁ መጥፎዎችም ከሆናችሁ ውስጣችሁ ያለውን በደንብ ጠንቅቄ ያውቀዋለሁኝ ማንን ነው የምታታልሉት ይላል ማለት ነው በመሆኑም ኢየሸእ ይርሐምኩም ደጎች ከሆናችሁ ለመርማር የሚያስችል ነገር ታለ ደጎች መሆናችሁን አውቆ ይራራላችኋል ያዝንላችኋል አው ኢየሸእ ይعذبكم ውስጣችሁ ደግሞ ደማና ተንኮል የተሞላባችሁ ከሆነ ያቃልና ደባችሁን ተፈለገም ይቀጣችኋል በዛ በስራ ባቋማችሁ አንፃር ማለት ነው ወማ አርሰልናከ አለይሂም ወኪላ እና አንተን በእነዚህ ሰዎች ላይ ተቆጣጣሪ አድርገን አላክንህም አስተማሪና አስጠንቃቂ አድርገን እንጂ ይላል ማለት ነው አንተ በእኔ ስራ ጣልቃ እንዳትገባ ማለቱ ነው ሰዎችን እንዲያምኑ እምነት እንደሚጠቅማቸው ንገራቸው ክህደት እንደሚጎዳቸው አስጠንቅቃቸው ከዛ በኋላ ስራህን ጨርሰሃል ዘወር ትላለህ ውስጥ ሙሐሰባ እገሌ ምን ያስባል ምን ይቃቅዳል የሚለውን ለኔ ትተዋለህ ይሄ የኔ ስራ ነው ኢላላ አላህ Subhanahu Wa Ta'ala እና ማንም ሰው ዳዕዋውን ካደረሰ መስኡልያውን አወረደ ከዛ በኋላ ውስጣዊ ሁኔታውን ባለቤቱ ነው የሚመረምረው ማለት ነው ሂሳቡሁም አለላህ እንዳሉት ሰዎች ወደ እምነት ገባን ካሉ ተቀበሏቸው ታንገታቸውም ይሁን ካንጀታቸው እኔ እከታተላቸዋለሁኝ ከምራቸው ከሆነ ምራቸዋለሁ ካልሆነ ግን እናንተ ሊያታልሉና ሊያዘናጉ ከሆነ አና አላሁ ኸይሩል ማኪሪን ዋጋቸውን እሰጣቸዋለሁ እንዳለው አያት ማለት ነው ሰዎችን እናንተ እንድታሳምናቸው ያለው ለበግድ ተጽኖ አርገህ እጅ ጠምዘህ እንድታስገባቸው ስልጣኑ አልተሰጠህም ለስተ አለህም ቢሙሰይጥር እንዳለው ማለት ነው ትነግራቸዋለህ ታስተምራቸዋለህ ተተቀበሉ እሰየው ካልሆነ ግን አንተ ኃላፊነትህን ተወጣል እኔ ተሳሰባቸዋለሁ ወረቡከ አዕለሙ ቢመን ፊ السماوات والارض በግለሰቦች ደረጃ ብቻ አይደለም ያንተ ጌታ በሰማያትና በምድር ውስጥ ያሉ ፍጥረታቶችን በሙሉ አንድ ባንድ ያቃቸዋል ተኔ የምደበቅ የሚሰወር ከቶ ምንም ነገር የለም ይላል ወለቀድ ፈضلنا بعض النبيين على بعض ከቀደምት ነብያቶች ደግሞ ከፊሉን በከፊሉ ላይ በደረጃ አብልጠናል ወአተና ዳውድ ዘቡራ በአንድ ወቅት ካበለጥናቸው ባለሟሎቻችን ዳውድን ብንጠቅስልህ ዳውድ ዘቡር የተባለ ኪታብ ሰተነዋል ሙልከን ዐظيم እንደገና በጣም ግዙፍ የሆነ ንግስናን ሰተነዋል ይላል ይህን ዘቡራቸውን በሚቀሩ ጊዜ ሁሉን ነገር ያደምሙ ነበር አላህ ከሰጣቸው ክብርና ማዕረግ ማለት ነው ድምጻቸው በአለም ላይ እስካሁን ወደር ያልተገኘለት ድምጻዊ ነበሩ እሳቸው ዘቡርን በሚያነቡ ጊዜ ሰው ብቻ አይደለም የሚያዳምጣቸው እንስሳት ነፍሳት እጽዋት ሳይቀር በሙሉ አሰፍስፎ ነበር እሳቸውን የሚያዳምጠው ከዛ ያጅባሉ አውቢ ይላል ምን ሐይዋናት ህይወት ያለውማ ስሜት አለው ጋራ ተራራዎች ራሳቸው የእሳቸውን መዝሙር እየተቀበሉ ያስተጋቡ ነበር እንደገደማሚት ማለት ነው አዋፋት አሞራ የተባለ ሁሉ በሰማይ ላይ እንደዛ አንዣቦ ያዳምጥ ተሰምሮ አይንቀሳቀስም እሳቸው በሚቀሩ ጊዜ ሱብሃንአላህ
ይሄ አይነት ለቀድ ኡዕጢተ ሚዝማረ መዛሚር ዳውድ አሏቸው አላቢ ሙሳ አልአሽዓሪ ነብዩ ለዳውድ የተሰጠውን መዝሙራዊ ቃል አላህ የዛን አይነት ሰጥቷል አሏቸው ዳውድ ሙዕጂዛቸው ድምጽ ነበር እሳቸውን ድምጽ ከሰማ ሁሉ ነገር ይረታል ማለት ነው ልቡ ይብረከረካል እሳቸው ያጨርሰው ካልሄዱ አንድም ነገር ከዛ ተነስቶ መሄድ የሚችል ነገር የለም ሙጅበር ትሆናለህ ማለት ነው የዛ አይነት እንግዲህ ስጦታ አላህ ሰጥቶ ለዳውድ አንተም ደግሞ በተራህ እንደዛው አላህ Subhanahu Wa Ta'ala ያንተ ያስፈልገውን ነገር ሰጥቻለሁ ጥላት ቢግረጨረጭ ላ ማኒዐ ሊማ አጣ ወላ ሙዕጢ ሊማ መና እኔ ከሰጠው ሌላው ቢንጫጫ ምን ያደርጋል አለ አላህ Subhanahu Wa Ta'ala ለዳውድ እንደዛ አላደረግንም እንዴ በቀላሉ ሰው በመሳሪያ ነበር ጥላት የሚሸነፈው ዳውድ ደግሞ በድምጽ ነበር ሰውን የሚያንበረክከው ያን አይነት እድል መስጠቴ በታሪክ እየታወቀ አሁንም በተመሳሳይ ለአንተ እድል ብሰጥ ምንድነው የሚያግረጨርጫቸው ነው ዋናው ነገር ቁል ዲዑ الذين زعمتم من دونه طيب እና አልহামዱሊላህ እንግዲህ ድረስ ነው ወቅቱ የፈቀደው ተራፊውን በሚቀጥለው አላህ ካለን እንቀጥለበታለን ወሰለላሁ ዐለ ነብዩ ኢላ ሊቃ